እነሷን አይተሻል አይቻለም ሁለቱ የተለየ ግንኙነት አላቸው አብሮ አደግ ጓደኞች ናቸው እዚህ ቤት ውስጥ የሆነ አይነት እንግዳ የሆነ ነገር ያየን ነው ብዙ ነገሮች ሰዓት የለኝም ይኸውልሽ እሷ ከመምጣቷ በፊት ጭራሽ እኔን ስራት ያጅ ትላለች እንዴ አሰማትም እንዴ ማንሽ አንቺን የምታዝዥኝ ሲጀምር ማን ነው እዚህ ጋር ያስቀመጠሽ ማንሽንም ያወቅሻል መስገር ታማለች ምናምን እያሉ ያሉት ወደ አንቺ ማለት እንዴ ሰማት እኔን አብዳልች እያለች እኮ ነው ያለችው አያ እንደዚህ ነው የሚያረጋው ምንድነው ማስክ አርጋለል እና ይሄን ሰው ከነኛ ነው ብትልኝ በነገርሽ መሰረት እዚህ ቤት ውስጥ መጣ ሁለት አንተ ነህ ሌላ ምንድነው ማላውቀውን ነገር ለምንድን ነው የምትነግሩኝ አንቺ የራስሽን ጉዳይ ላጣራመጥ ጭራሽ እብድትኛለሽ እና ታዲያ ማላውቀውን ነገር ጭራሽ ሌላ ነገር እየፈጠርክ ነው እሺ ላብድ ነው ምን ላድርግልህ አትንኪኝ እጅሽ ወደስ በእናትሽ ስለዚህ አሁን ይሄን ልጅ ይሄን ካሜራማኑን እዛ በርጋ ያሉት ያ ሁለቱ ወጠምሾች በቡላ የወፈሩትን እንዳለ ጠቅልለሽ አስወጫቸው እኔ እኮ ላንተ ብዬ ለቀቂኝ እሺ እንዳልነኪኝ ጫፊ እንዳልነኪኝ አንቺ ስትመጪ ጠብቆ ሲጃጃል ይው ፍቅር ምናምን እንዴት እንደሚነካካት ሰራተኛ ነች አሁን እቺ ምን ምትናገር ከሆነ እንደዚህ ወደ ይመልሳታ ይመልስ አረጀም ሹቱኝ አይፈታም ተናገር ባሳለፍነው ጊዜ ሳራ ተናገሪ እንደዛ አይነት መረጃዎች በእንደዛ አይነት እውነታውን ተናገሪ ሳራ ካሜራ አለ ሳራ ሳውንድ አለ ሳራ እንግዲህ ውድ ተመልካቾቻችን ተረጋግተን ተመልሰናል እዚህ ቤት ውስጥ የሆነ አይነት እንግዳ የሆነ ነገር ያየን ነው ብዙ ነገሮች እየተፈጠሩ ነው ቆይ ተረጋጊ እንግዲህ የግዴታ አስገዳጅ ስለሆነ እንግዲህ ሰላሙን ለማሰር ተገደናል ብዙ ነገሮች ግልጽ ይመስሉኛል ብዙ ማስመሰሎች እንደሆናችሁ ነው እናንተ እኮ ናችሁ ያበዳችሁት ምንድነው የምታወሪው አንቺ አፍኖሽ እየወራሽ ሲጀምር ለምንድነው የተቀመጠችው ተራውና ለምንድነው የተቀመጥሽው ሂጂ ወደ ጋር ደግቢ ሂጂ እንደዛ አይነት ቀድሚውን ሰዓት የለኝም ይኸውልሽ እሷ ከመምጣቷ በፊት ጭራሽ እኔን ስራት ያጅ ትላለች እንዴ አሰማትም እንዴ ማንሽ አንቺን የምታዝዥኝ ሲጀምር ማን ነው እዚህ ጋር ያስቀመጠሽ ማንሽንም ያወቅሻል መሰለኝ ማን ያስቀመጠሽ እዚህ ጋር ሂጂ ወደ ጋር ደግቢ ቆይ አንዴ ይኸውልሽ እንደዚህ አይደለም ቆይ ይኸውልሽ ሰምኛለሽ እሷ ከመምጣቷ በፊት አንቺም በይ ይኸውልሽ ቤቱ ከኔ ነው እኔ ናት ብር ከፍይሽ መሰለኝ ቆሻሻ የምታጸጅልኝ አሁንና ሱል ቀርብ መሰጣት ይችላልው ያንቺ ነው ማለት ጭራሽ ያንቺ ነው ያልሽኝ እኮ ነው ያለሽው ቆይ እኔ አልገባኝ ነገር ይኸውልሽ ማለት እኔ አልገባኝ ምን እዚህ ቤት ውስጥ ማንንም የታመመ ሰው የለም ይልቅ ሁሉም ነገር ታማለች ምናምን እያሉ ያሉት ወደ አንቺ ማለት እንዴ ሰማት እኔን አብዳልች እያለች እኮ ነው ያለችው ምንድነው የምታወሩት እኔ ምንም እየገባኝ አይደለም አንቺ ነሽ ታመምሽው ወይስ እሱ ነው እንዴ አንተ ብያልከኝ ነው እንዴ አንተ ብያልከኝ ነው እኔ ጥያቄ ነው የጠየቅኩሽ እና ማለት ምንድነው የምታወራው አልገባኝም አንቺ ነሽ እየበድሽ እያልከኝ ነው ይኸውልሽ አሁን ያልኩሽ ነገር እያየኸው እኮ ነው አንዴ ሰው አንዴ ፍሪዮ ማለት አዳምጪ ይኸውልሽ ተረጋግተሽ ካላዳም ባካችሁ ልጁ ማለት በጣም እያመመው ስለሆነ ባካችሁ ይዛችሁልኝ ሂዱ እጄ ለምንድን ነው ያሰራችሁኝ በመጀመሪያ ደረጃ እሷ ስትገባ አሳትቂ ወደ ዘይ ሰለሞን ያማታን እንዴ ቲንኪንግ ምን ቲንኪኛለሽ አይደል በቃ ቲንኪው ምን ያገባሽ አንቺ ያገባሻል አንቺን አስፈቅጂጂ ነው የምነካው ዞር በይ ሂጂ ወደ ጓዳ ግቢ ሂጂ ቆይ እንዴ እየሰማት እኮ ነው ቆይ እኮ ተረጋግሽ ቆይ ሰሚኛለሽ አንቺ ራስሽ ስርዓት ያዥ እዚህ ቤት ውስጥ እንደዚህ የቤት ውስጥ ገብተ በቃበት ገና መታታለሁ ማለት ምን ይያልከ ነው ለምንድን ነው መታት ይኸውልሽ ሰሚኛለሽ ጭራሽ እየተጋረደ እዚህ ቤት ውስጥ ስታስመስይ የነበረውን ነገር ሁሉም ነገር እውነቱ እንድታውጪ ፈልጋለሁ ያወቀኛል መሰለኝ አሁንም በደንብ አላወቀኝም አይደል ይኸውልሽ ማንንም ብትሆን ግድ የለኝም ለምንድን ነው እንደዚህ ስመልስልህ ዝም ትላት አንተ ሰሚኛለሽ የቤት ሰራተኛ እኮ ታሪባ የቤት ሰራተኛ ነው መመታት ለምንድን ነው የቤት ሰራተኛ እንዳለ ያልነገርሽኝ ለምንድን ነው የቤት ሰራተኛ ማለት ይሄ ኖርማል ነገር ስለሆነ ነው ማንንም የቤት ሰራተኛ ይኖራል ከኛ ህይወት ጋር የሚያገናኘው ነገር የለም እኮ ከኛ ህይወት ጋር የሚያገናኘው ነገር የለም ሰሙኛላችሁ ሁለታችሁም እያስመሰላችሁ እንደሆነ አውቃለሁ ማለት ነው አልገባኝም ይኸውልህ እሷ ከመምጣቷ በፊት በስነ ስርዓት እያወራኝ ነበር አሁንም እያወራሁ አንዴ ታዲያ ምን ፈልገህ ነው ያበዱ ልጅቶች መቼ ያበደው ምትወሩትን ንገሩኝ እስኪ አንቺ ዝም በይ ማን ነው መብት የሰጠሽ አፍሽን ይቂጥ ቀጠሩ አፍሽን አትክፈቺ እዚህ ጋር ባለቤትህ ነው እንደሱ የምታወራው ወደዚህ አጭር ከኪኝ እንዳለኪ ወደዚህ ባለቤትህ እኮ ናት ሲጀመር ምንም አይደለችም ሲጀመር ህመሜ ራሱ እሷ ናት ሲጀመር
እንዴት ማለት ምንድነው በቃ አትንኪኝ እጅሽን አትንኪኝ ወደዚህ እጅ ለዚህ እኮ ነው ጸበሉ እጅሽን ለቀቂኝ በቃ እንደሰራችሁት ይዛችሁ ሊሄዱ ጸበል በቃችሁ ሰለሙ አትንኪኝ ለቦታ ቀይራትም እዛ ጋር ወሰድልኝ በእናት የምር ነው ወሬ ነው ፈልጓ እያየኸው ነው አይደለ እሷን እዛው ወሰድና ሳራን እዚህ ጋር አምጣ በእውነት ማለት ይጂ በቃ እዛ ጌጂ በእናትሽ በቃ በእናትሽ ምንድነው የተፈጠረ ያለው እየገባኝ አይደለም ምንድነው የተፈጠረ ያለው በቃ በእናትሽ እኔ ምንም አሁን ምንድነው ምን ሆናችሁ ነው ምን ተፈጥሮ ነው ማለት አንተ እዚህ ስትመጣ ምንድነው ያጋጠመው ንገረኝ ምንም አልገባኝም በነገርሽኝ መሰረት ባለቤቴ ደህና አይደለም አያ እንደዚህ ነው የሚያረጋው ምንድነው ማስክ አርጋል እና ይሄን ሰው ከነኛ ነው ብትልኝ በነገርሽኝ መሰረት እዚህ ቤት ስትመጣ ሁለቱንም በስነ ስርዓት ነው ያወራኋቸው ማለት ሁለቱም በስነ ስርዓት ምንም አይነት እብደት አላየሁበትም አንቺ ስትገቢ ጠብቆ ወደ እብደት ወሰደው ይሄ ማለት ሁለታችሁ አውቆ አንቺ ላይ ያስመሰሉ ነው ሁለታችሁ ስትል ማለት እሷ ሰራተኛው ኩሽና ውስጥ ነው እሱን ደግሞ እንዴት ነው በስነ ስርዓት ልታናግረው የምትችለው እሷ እንደምታስበው አይነት ሴት እዚህ ቤት ሰራተኛ ብቻ አይደለችም ከሱ ጋር የተለየ ቅርበት አላቸው በዛ ላይ አብሮ አደግ ጓደኞች ናቸው ይሄንን ታውቂያለሽ ምንድነው የምታወራው ማለት አሁን እኔ ማለት እኔ ልታሳብዱኝ ነው እንዴ ደረሳችሁ ያላችሁት እኔ አልገባኝም የቤት ስሙ ፍቅር እንደሆነ ታውቂያለሽ ማለት የማ የሱ እንዴ ይሰለሙ ማን ፍቅር ብለው ይወጣል አንቺ ላይ የሆነ ቁማር እየተጫወቱ ነው ይሄ ግልጽ ነው ማለት ምንድነው ያላችሁት ግልጽ እኮ ነው ይኸውልሽ የማን ፍቅር ማን ፍቅር ማን እኮ ፍቅር ማን ነው አንተና ፍቅር ነኝ አላልከኝም ሳራ ፍቅር ማን ምንድነው አብዳለ ፍቅር ስትባባሉ አልነበር እንደው ምንድነው ለኔ አስረዱኝ ማስክ እኮ ስታደርግ እኮ እንዳበልክ እኮ ግን ኮሎሪኮ ጫት ነው የቀረ ጫትና ውሃ ይዘህ መዞር ነው አደባባይ ለደው ይኸውልህ ሰውዬ ስነ ስርዓት ያዝ እሺ ስነ ስርዓት ያዝ ይኸውልህ ለኔ ንገረኝ እሱ ጤነኛ እንደሆነ ነው አውቆ ነው ይኸውልህ አይደለም ነግሬሃለሁ በጣም ጤነኛ ነው ከፈለግሽ ያየው አይደል እንዴ ሰው እንደፈለገው ቪዲዮ ላሳይሽ ሁለቱ የተለየ ቅርበት እንዳላቸው ከንግግራቸው ተረድቻለሁ እቺ ደግሞ እዚህ ቦት ውስጥ እባብ ምናምን እያደረገች በእባብ ስትጫወት ምንድነው የምታወሩት እባብ በእጇ ስትመራው በደረቱ ስትመራው አይቻለሁ እንዴ ምንድነው የምታወሩት እኔ እየገባኝ አይደለም የነገርኩሽ እቺ ሴትዮ ጤነኛ አይደለችም ማናት ቆይ ማለት አሁን ሌላ ብድ እየተጨመረብኝ ነው ማን ነው ብዱ እኔ ነው አንተ ነህ እንጂ ሌላ ምንድን ነው ማላውቀውን ነገር ለምንድን ነው የምትነግሩኝ አንቺ የራስሽን ጉዳይ ላጣራመጥ ጭራሽ ብድትኛለሽ እና ታዲያ ማላውቀውን ነገር ጭራሽ ሌላ ነገር እየፈጠርክ ነው እሱ ሌላ ነው የምትለኝ ቤት ሌላ ምናምን ምንድነው ሰሊ ከኔ ምንም ያመመኝ ነው እሺ ላብድ ነው ምን ላድርግልህ አትንኪኝ እጅሽ ወደስ በእናትሽ ስለዚህ አሁን ይሄ ልጅ ይሄን ካሜራማኑን እዛ በርጋ ያሉት ያ ሁለቱ ወጠምሾች በቡላ የወፈሩትን እንዳለ ጠቅልለሽ አስወጫቸው እኔ እኮ ላንተ ብዬ ለቀቂኝ እሺ እንዳነኪኝ ጫፊ እንዳነኪኝ እጂን ፊቲንግ ምሳችንን እንብላና እንቀጥላለን ቢቀጥለው እንቀጥላለን ላንተ ብዬ እኮ ነው ሰሊ ቢያንስ እንኳን ተዚህ ከተረጋጋ ስሜት እንዲኖር ብዬ ነው በቃ ለኔ ታስቢያለሽ ለምንድነው የምትጠላ ስሚ ለኔ ታስቢያለሽ አስውጪልኝ እነሱ በእናትሽ እሺ አሁን ቢያንስ እንኳን እንሄድና ጸበል ቦታ ከዛ በኋላ እንደፈለገ እውነቱን ስለሚያውቅ ስለሚረዳ ነው ይኸውልሽ እኛ እንድንወጣ የፈለገው ምንድነው እዚህ ቤት ውስጥ ምን እንደሚፈልጉ እነሱ አሁንም አልገባኝም ግን በፍጹም እያስመሰሉ ነው ያሉት አንቺ ላይ የሆነ ጨዋታ እየተጫወቱ ነው እንዴነሽ ይስማ ደበረሻ አያቸው እንዴት እንደሚግባባ ምንድነው እኔ አልገባኝም እየተፈጠረ ያለው ነገር አልገባኝም እንደሚታዩ አያቸው አንቺ ማን ነው እዚህ ያስቀመጠሽ ሲጀመር ፔስታልሽን አንጠልጥለሽ ውጪልኝ አንቺ እንደዚህ እንዳትናገራት እንዴ የዚህ ቤት መቆም እኮ ማለት እኮ ሰናት አንተ ዝም በል ይሄ በእናትሽ እንደመጣልሽ አፍሽን አትክፈች እኔ ዝም አንተ ቢያንስ ትንሽ አማል ብዬ ነው ዝም ያልኩሽ ያማል አንቺ ግን ስነ ስርዓት የሆነ ሰዓት ላይ በስነ ስርዓት ያወራል ከዛ በኋላ ይጃጃላል ሎዜባ ያይሹ ነው ምንም እየገባኝ አይደለም እኔ ያርትስ አላጆይ አይሹ አለ እነዚህ ለዚህ የማይነኩ የኔ አካል እኔ ምንም ነገር እየገባኝ አይደለም ተነስ እያስመሰለ ነው ይኸውልሽ ከፈለግሽ በቪዲዮ አረጋግጥልሻለሁ ሰማኛለህ እኔ እንደዚህ አይነት መጃጀል አልፈልግም እውነቱን ትናገራለህ ልገለው ነው አንቺ ላንቺ እየመሰለኝ ሁሉ ማድረግ የተሻለ ነገር አድርግልኝ አልኩኝ እንጂ ግደል ብያለሁ አንቺ ላንቺ ብያለሁ
ያለው ነው እንዴ እግራችን ተቆላለፈ ተዋት እንደዚህ ያመመው ያየው ነው ለገሉ አንገቱ ተጣጣው ላንቺ ብዬ ነው ሁሉ ዋጋ መከራ ዳኒ ቢሆን ሁሉ ትቼ እሺ ባላመንሽ ቪዲዮ ላሳይሽ ይችላል አትጊ ወላሂ አትጊ አይደለም ቪዲዮንም የም ቪዲዮ ነው ያስመሰለ ነው ያስመሰለ አይደለም ያየው አይደል አንዴ ሰው እንደፍር ያረጋው እሺ አሁን እኮ በስንት ያወራ ነበር ያኔ አካል ናቸው ምንድነው የሆነው አንቺ ለምን የምታስመስሉት ሁሉን ነገር ተናገሪ ነይ ተነሽና ተናገሪ አንቺም እየቀለድሽ ነው አንቺም እየቀለድሽ ነው ነይ ምንድነው የተፈጠረው ባለሽ ነው ያልሽ አንቺ በሪንት ሲቆይ ሲጅግቢ ሲጀምር ማን መልስ ይሰጠሽ ያልሽ የተማትገው ምንድነው ንገሩኝ አስረዱኝ እኔ ምንም እየገባኝ አይደለም ምንም እየገባሽ ያለው ነው አይንሽ ስለተጋረደ ነው አታይም አንዴ ይቀልድብሻል አንዴ እየተያዩ ይስቃሉ እየሳቀች እኮ ነው ማንቺ ማየት አልቻልሽ እሺ አይደለም ለምንድን ነው እሷን እዚህ ጋር ያስቀምጣችኋት እኔም የሱ እንደዚህ መሆን ያንተ እንደገና ሌላ ጥያቄ መፍጠር አልገባኝም ባለቤትሽን ጠይቂው ለምን እንደዚህ እንዴ እሱ ምን አይነት ሰው መልስ እንደሚሰጥልኝ አውቃለሁ እኮ እንዴ ለምንድን ነው ማታሰብ አሁን ማሳይሽ መረጃ አለ ከመረጃው በኋላ ግን አንድ ነገር ብትይ ከዚያ በኋላ የምናደርገው እናውቃለን ይኸውልሽ እነዚህ ሁለት ሰዎች በፍጹም ጤነኛ ናቸው አንቺ ላይ የሆነ ቁማር እየተጫወቱ ነው ግን ለምን እንደሚያደርጉ እሱ አብሮ አደግ ጓደኛ እንደሆነች አታውቂም ማለት ሁለቱ ሌላ ግን ጓደኛ ነው የምታወራው እንዴ ተመልከች እሱን እኮ ከደላላ ቤት እኮ ነው የመጣችው እሱ ውሸት ነው እሺ ከደላላ ቤት ነው የመጣችው ምንም ነገር የለም ውሸት ነው እንዴ ለምንድነው ለኔ ግራ ይገባኝ እኮ መረጃው አላሳይሽን ስለማትፈልጊ እሺ መረጃ ምን መረጃ ነው ዝም በል አንተ አፈን ዝጋንት ስማኝ ከዚህ አይኔ አንቺ ደግሞ ከደላላ ቤት ነው ማን ነው ከደላላ ቤት እንዴ ሳሩና ማናት ሳሩ እሷ ሰራተኛዋ ናታ ፍቅር እያለ ነው የሚጠራት በሳሩና ያቀሽ ማለት የምን ፍቅር ነው የምታወራው አንተ ሰውዬ ቪዲዮ እስቲ አብረን ነው ምን እናት ምንድነው እሺ ጋር በስንት እያወራን ነው ተመልከች አንቺ ስትመጪ ጠብቆ ሲጃጃል ይው ፍቅር ምናምን እንዴት እንደሚነካካት ሰራተኛ ነች አሁን እቺ ምንድነው እንደዚህ መተቃቀፍ ሰራተኛ ነው ምንድነው ኤዲት ነው አንቺ ተረጋጊ አንቺ እንዳመጨው ጨርሹ እባብ እንዴት እንደምታረቂ ምንድነው ተረጋጊ እባብ እንዴት እንደምታረቂ ምንድነው እንዲቻላል እንዴ እውነታው ይሄ ነው አንተ እኔ ለምን እንደማትስተውስ ይቻላል ወደዚህ ሂጂልኝ አታስመስይ ያዞን ባሽን ወደዛ በል አሁን ለምን እንደዚህ እንደምታረግ ካልተናገርክ ይኸውልህ ለምን እንደዚህ የምታረጉት ይኸውልህ ሁሉም ነገር ማትናገር ከሆነ እንደዚህ አይነት ቀልድ አልፈልግም ይኸውልህ በቃ ተው ገና ስጋ አልበላሁም ጥርሴን ለኔ ይገባኝ ነበር ለኔ ይገባኛል ይኸውልህ ማስመሰልን ተውና ለምን ስታረጉ እንደነበረ ሁሉን ነገር እንድትናገሩ ፈልጋለሁ አንተ ውሻ ተረጋጊ ውሻው አለሚሮ ዘፈንታገር ይኸውልሽ ሁሉንም ነገር ግልጽ አይጥ ሆን ደግሞ አይፈበር አይጥ ቦንጋሪ ለምን ዝም የምትይው ሁሉንም ነገር ተናገሪ እሷ እንዳትናገራት አትናገራት እያለ ነው ሰምተዋል እንጂ አንቺ ስሚ አሁን እኔን ታምኛለሽ አታምኝ መጀመሪያ ባይኔ ካየሁት ሌላ ምን እሺ ንገረኝ እስኪ አንተ ንገረኝ እስኪ ዛሬ እኔ በሌላ ነገር ሳስብ ልመታሽ ነው እና ከዚህ በላይ ምን ታደርገኛለህ የሚስትነት ገደብ ያለሽ አንቺ እንዳላጠናግርሽ ደነስ ስሚኛ ውቻለሁ እኮ ሲጀመርም ለምንድን ነው እንደዚህ ለምን እንደምታስቀምጡኝ ለምን ይሁን ነገር ሲፈጠር እንደነበረ ማውቃለሁ እንደመጣልሽ ስሚ አሁን ያሳየሽ ነገር ኤቲቲዩድ ነው ይሄ ልጅ አላቀቡም አረ ነው እንዴ እስከዛሬ ያሹፋችሁብኝ እና የቀለዳችሁብኝ አይበቃም በቃ እንደዚህ እሱ የምታሚ ከሆነ ደግሞ ይዤ አብረሽ ተከትለሽ እጂ በቃ ውጪ አሁን አበጥብጭኝ ቤቴ ምሳሌ ብላና እንደረፍ ይኸውልህ አንተ በጣም ትልቅ ችግር ያለብህ ሰው ነህ ባለቤት ፊት ለምን እንደምታስመስል ይኸውልህ ጋዜጠኛ ስለሆነ ምን እንደሚሰራ እናውቃለን እያስመሰልክ ነው
ሃይ ሀቢብቲ እሺ አሁን እውነቷን አይተሻል አይቻለም ሁለቱ የተለየ ግንኙነት አላቸው አብሮ አደግ ጓደኞች ናቸው ከዛ ውጪ ደግሞ ምን እንዳላቸው እንግዲህ ስራ ባልደረቦቻችን መረጃዎች ስላሉ ማለት እኔ እንደዚህ ነው ሁሉ አላምንም ተነሽ እባክሽ እኔ ምናምን ነው ካልተረጋጋሽ ነገሮች ወደ ሌላ አቅጣጫ እየሄዱ ነው እባክሽ ሰዓት ያለፈ ነው ልብላኔ ተባልሽ ማንም ሰው ምግብ አይሰጥም ከዚህ በኋላ የሚፈጠረውን ነገር እናያለን በላቤ ተባርጌ እኮ ነው ምግብ ምንድነው እርቦ ነው እንደምታው ምግብ ልበላ አይደል ይኸውላችሁ በጣም ትግስትን እያስጨረሳችሁኝ ነው እውነታውን የማትናገሩ ከሆነ ውጭ ያሉ ሰዎች ይመጣሉ ይኸውላችሁ አፈር ከምትበሉ ወይስ ከምትናገሩ አፈር ከሚበላው ከሚበሰብስ ሚለው ዘፈታቋል በጣም ትግስትን እያስጨረሳችሁኝ ነው ለምንድን ነው ይሄን የምታደርጉት አቺ ልጅ ላይ የሆነ ቁማር እየተጫወታችሁ ነው ስለኛው ምን ፈልገህ ነው አንተ እውነታውን እንድትናገሩ ነው የምፈልገው ለምንድን ነው ሁለታችሁ እቺ ልጅ ጫወት ማለት ዝም በይ ጀመረ መሰለኝ ምንድነው ያንተ ደካማ ጎን እሷ አይደለች በጣም ጥሩ ካልተናገሩ ቀጥታ ፖሊስ ጣቢያ ነው የምን ፖሊስ ጣቢያ ነው ቁጭ እስቲ አርፈ እንዳነካት ሳራን እንዳነካት እኔን ምንም ማለት ይችላል ሴት መጣ ደግሞ ወንድ አትባል እየተከራከርክላት ነው ወይ እንዴ አላፊነቱ እጄኮ ወዳለሽ አባቴ የኔ ፍቅር ወደተታ ተረጋጋ አንቺ ተረጋጋ ተረጋጋ አንቺ ምንድነው አንተ ከምትገላት ነታውን ከምትናገሩ ትናገራለሽ ትናገራለሽ ወይ ትናገራለሽ አንተ ስትናገራለሽ ማስመሰሉን ታቆማለህ አለቃት ትናገራለህ ቁጭ በይ ተነሽ ይኸውልሽ ድጋሚ ካነኩሽ ሳልገልሽ አልቆም እሺ ሳልገልሽ ምናምን ብላ ታስራራ በእናት ድጋሚ ሳራ ደህና ነሽ ምንድነው ስለሷ ደህንነት እየተጨነክ ነው ወይ ይኸውልሽ አንድ ውጭ ጠብቂኝ በጣም ስሜታዊ እየሆንሽ ነው እንዴ ሁሉ እውነቱን ሁሉ እሺ አርፈሽ ተቀመጪ ይኸውልሽ አርፈሽ ተቀመጪ እሺ ሁለታችሁ ምን አይነት ግንኙነት ነው ያላችሁ ማን ናችሁ ተጋበይ ነዚ አንቺ ነዚ ትናገራለሽ አትናገሪ ነዚ እጄ ናስተካክል ምን ልትሆን እጄ ናስተካክል እንከፍልን ነው ምን ምትናገር ከሆነ እንደዚህ ወደ ይመልሳታል ይመልስ አረጀም ሹቱኝ አይፈታም ተናገር ነዚ የኔ ናት ነዚ ተወኝ ሚስቴ ተወኝ አንቺ ደግሞ ስንት ነገር አላሳለፍንም እንዴ ተወኝ በቃ እንደነከኝ እውነታውን እንድትይ አረ አንተ አታርፍም እንዴ እውነታውን ተናገር ነው የተባልከው ሰማኛል አይደል ከዚህ በኋላ እጅ የምታነሳ ከሆነ ጥሩ ነገር ይፈጠር ሎክራቻና ሲኒቲ ስማኝ አልፈ ብትቀመጥ ጥሩ ነው በማረገው ነገር ሁሉ እንድትጸጸት አልፈልግም እሺ እውነታውን ትናገራለህ አደንዝዝ ነዚህ እንደነከኝ አትጥረኝ ይኸውልህ እሷ ላይ ያደረጉትን ነገር አንተ ላይ ላደርግን እገድዳለሁ ትናገራለህ አትናገር ጥርሴ እየደማ በኋላ አንድ ነገር ወደ እኔ መሰነዘር ከሆነ 3 እጥፍ ነው ወዳንተ ይመለሳል ነዚህ እሺ ይመለስ ነዚህ 666 3 ያሉት 2566 ምንድነው እሱ ምንድነው እሱ ምን ለማድረግ እየሞከራችሁ ነው ሳሪ ሰምተሽኛል 25 ምንድነው አንቺ ምንድነው የምታረጋው ምንድነው የሚያወሩት አልገባኝም ምንድነው የምፈልገው ነገር ምንድነው እሺ ይሄ ሁሉ ማስመሰል ለምንድን ማናችሁ ሁለታችሁ ምንድነው የሚያወሩት ባይናቸው እየተነጋገሩ ነው ሁለታችሁ ለምንድነው እውነታውን የማትናገሩት ነዚህ ነይ ተጋቢ ዙር ብል እንደነካኝ ምንድነው የተፈጠረው እናገራለሁ ብለሽ ነው አይደል እሺ ተናገሪ ሁሉንም ምንድነው የምትፈልገው
ሁለታችሁ ለምንድን ነው ይሄ ሁሉ ማስመሰል የምታስመስሉ? ማስመሰል በቃ ባሌ ነው ረፈው ባሌ ነው ማለት ምን ማለት ነው? አፍሽ ሞልተሽ ባሌ ነው ትያለሽ አንቺ ልክስክሱሻ። እኔ እንኳን ይሄን ያክል አልተናገርኩም። እንዳትነካጫፈኝ እሺ። ቆይ አልገባኝም። በገዛ ቤቴ ነበር ትመግጡኝ ነበር። የውሸት ትዳር ነው ትሰምኛለሽ? የውሸት ትዳር ነው በጭራሽ። አንቺ እውነተኛ ትዳር አይደለም። እየሰማት እኮ ነው። ቆይ ተረጋጊ። በገዛ ቤቴ እኮ ነው እንደዚህ የሚሆነው። ቆይ ምን ማለት ነው? ባሌ ነው ማለት ያ ህጋዊ ባሉ አይደለም ማለት ምን ማለት ነው? አንቺ ውሸት መጥተሽ ዘሪል የወቅሽ የቀቱም ውሸት ነው። ሁሉም ውሸት ነው። ውሸት ነው። ትክክለኛ ትዳሩ ላይ ጋር ሳራ ላካተው ነው። ተው አያስፈልግማ። ሳራ ዝም በይ አንተ ተናገሪ። ሳራ እንደሚያወሩት ሳራ ይኸውልህ አንተ ስርዓት ያዝ። ሳራ ስርዓት ያዝ። ሳራ ባሳለፍነው ጊዜ ሳራ ተናገሪ። እንደዛ አይነት መረጃዎች በእንደዛ አይነት ሁኔታ እውነታውን ተናገሪ። ሳራ ካሜራ አለ። ሳራ ሳውንድ አለ። ሳራ በቃ ሌላ ምንም ልልሽ የምችለው ነገር ተናገሪ። ያንቺ ነው የውሸት ትዳር። ሳራ የምን ውሸት ነው የምታወሪ? ጎረቤት ብታይቂ ሀገር ቤተሰብ ብታይቂ እኔ ትዳር አያውቅም። ቤተሰብሽን የሰው ቤት ገብተው መማገጥ ነው ትዳር? ንገሪኝ። ትክክለኛ ባልነቱ የኔ ነው። ትሰምኛለሽ? ትክክለኛ ባልነቱ የኔ ነው። ለሱ ማስረጃ አለሽ? ወረቀት አለኝ። ወረቀት አለሽ? እሺ ማስረጃሽን አምጪ። ስሚ ሳራ ተነሽና ማስረጃሽን አንቺ። አያስፈልግም። ሳራ ዝም ብለሽ እኮ ነው አሁን እያጠፋሽ ያለሽ። ለማንም የደነዘ ካሜራ ይዞ ስለመጣ አንተ ሰውዬ አትፈታተነኝ። ከዚህ በላይ ምን እሱን ነው ማለት። ስለዚህ መረጃ አታውጪ ሳራ። አትፈታተነኝ እያልኩ ነው። አሁን በእናትህ የማይሆን ነገር እንዳይፈጠር ከፈለክ አፍህን ዝጋልኝ። ሳራ በቃ እንዳልኩሽ ምንም ማውራት አያስፈልግም። የት ነው የምወጣው? ልቀቀኝ። አልወጣም። የት ነው የምወጣው? አልወጣም። ተነስ። የት ነው አፋቸው የሚከፍቱት እነዛ? መረጃውን ይዘሽ ነው። የምን አፍ ነው የሚከፍቱት እነዛ? ነው እንዴ? አልፈራም። በእናትህ ወንድ ነው። ምንድን ነው እነሱ የሚያወሩት? እሺ የት ነው የምሄደው? ምንድነው እንዴ? ልትወስደው አንቺ ብዬ መሰለኝ ሁሉ ነው ነገር ማድረግ። ቢሆንስ ማለት እንዴ? ቢሆንስ ምን ያደርጋል? የት ልትወስደው ነው? እኮ ባልሽ አር እያስመሰለብሽ እኮ ነው። እና ባሌ እኮ ነው ባሌ እኮ ነው እንዴ? የምርሽ ነው እንዴ? ምርሽ ነው ማለት ምን ማለት ነው? ያስመሰለ እሷም አልፈለገችም፣ እኔም አልፈለኩም፣ ሳራም አትፈልግም። ቤታችሁ ውስጥ ገብተህ እሷን ነው አለሽ። የምወደው እሷን ነው እና ምንም ቢሆን እኮ ባሌ ነው እንዴ? አንተ የምርሽ ነው? ከኔ ጋር እየተጨቃጨቅሽ ነው? አሁን እየተጨቃጨቅኩ አይደለም፣ ግን ሌላ ነገር እንድታደርገው አልፈልግም። ሌላ ነገር ባሌ አብዷል ያልሽው አላበደም። ሙድ እያያዘብሽ ነው፣ እየተጫወተብሽ ነው ያልኩሽ። ምንድነው ይሄ? ምንድነው በእኔ ያዞረበት? ምን አንቺ ቆሻሻ ያውልሽ። ቆይ ምንድነው ይሄ? ምንድነው ወይ ያረጋል? መጀመሪያ መታየሽ በደንብ ቆይ መጀመሪያ ከሱ ፎቶ ውጭ ሌላ ምን ማየው ነገር አለኝ? ያልኩሽ ነገር እኮ ነው። ይኸው በቃ ሁለቱ ባልና ሚስት ናቸው። ከዚህ በላይ ማረጋገጫ ምን አለ? ወረቀት ምንም አያሳምነኝም። በይ ቁጭ በይ አንቺ። ተነሽ በቃ አሁን አንተ እየተላጥክ ነው። አሁን ቆይ ምን ፍለጋ ነው ማለት? ምን አድርጋችሁ ነው አጠገቧ እንደዚህ አይነት ጨዋታ የምትጫወቱት? የተጋባ ነው። ስልኩን ከምሰብርብሽ አርፈሽ ተቀመጪ። ቆይ ተረጋጊ። በቃ ተረጋጊ። ፎቶን ማየት አለብኝ እኔ ለመረጃ። ምንድነው የምታየው አንተ? ምን ይጠቅማል እንዴ? አይሹ የተጋቡበት አታሳየኝ። ሁለቱ ባልና ሚስቶች ናቸው። ታላቅ መረጃ ነው። ቆይ ማለት ሚስት እያለ በሚስት ላይ ሌላ ሚስት መደረብ ወንጀል እንደሆነ አታውቅም? አላገባትም እኮ እሷ ማለት አላገባትም። እኔ አላገባትም ማለት ምንድነው? ለሁልሽ ተረጋጊና እውነቱን አስረዳኝ ነው አይደል? እኔ እኮ አልገባኝም። እውነቱን ፈልግልኝ አይደል ያልሽው? ሁሉም እውነት እዚህ ጋር መፍረጥ፣ መነሳት፣ ማልቀስ ምናምን ፊልምሽን አትስሪ። ያዞምባሽን እኔም እዚህ ጋር በቃ መጃጃሉ ምናምን ይቅር። ወጥቷል አይደል? እውነቱን ተናገር። አሁን እውነቱን ነው ፈልገው። ስማኝ በእናትህ አፍህን አትክፈት አንተ። ምን እውነት አለ? እኔና እሱ ከልጅነታችን ነው የምንተዋወቀው። አላማችን የነበረው ደግሞ የእሷ ወንድም የኔን እህት ገሏታል። ምንድን የምታወራው? ስለምንድን የምታወራው?
እኔም አልገባኝም። ምንድነው የምታወሪው ነው ወይስ ውሸት? ወንድምሽ አክሊሉ የእሷን እህት ቤዛን ገሏታል፣ ለዛውም ደፍሮ ማለት ምናምን ብለሽ ፊልምሽን አሁን ትሰራ ነበረ። ግን ማለት ሳራ የምትሰራ ልጅ ነበረች። ግን ያንቺ እህትም እንደሆነች አላውቅም። እሱም እንደዚህ ሰራውን አታውቅም፣ መገደሏን አታውቅም። አላውቅም፣ ምንም አውቀው ነገር የለኝም። ሰምኛለሽ አይደል? አሁን አክሊሉ ደፍሮ ተጫውቶ የቀለደባትን የባለቤቴንና የልጄ እናት የሳራን የእህት ነፍስ የምን ልጅ ነው የሚለው ባንቺ አይደለም። ምንድን ነው የሚለው? ሶስት ወር እርጉዝ ነኝ ያን ከልጅ እናት ሁሌ ተረጋጊ ካንቺ ከማይሆን ሴት ጋር ገሬላ ቁሽሽ እንዴ? ስለዚህ አሁን ምን ፈልገው ይገርመኝ ይመስላል። ቆይ ማለት ስላላችሁ ሸፋፍ ነው አለፉት የሷ እናትና አባት ያለኝ አማራጭ የምወደው ፍቅረኛዬን አንቺ ሲጣርጌ ነው ጀመር። ከዚህ በኋላ ተረጋጊ እንደዚህ አይሆንም። ብዙ ነገር ነጥታኛለች። እሺ ቆይ ተረጋጊ። ነገር ብታደርጊ ቅጣት ታክል እንደማይሰማኝ ታውቂያለሽ። ተረጋጊ። ሁሉም ሰው እጅ ነው ማለት አንዴ እናት ኧረ ካሜራዎቹን ይርዱኝ፣ ኧረ አግዙኝ አንዴ እናት ኧረ ወይኔ አንዴ እርዱኝ፣ አንዴ አግዙኝ። እንግዲህ ውድ ተመልካቾቻችን ነፃነት ራሷን ስታ እንግዲህ አሁን በቀጥታ ወደ ሆስፒታል እየወሰዷት ይገኛሉ። እዚህ ያልጨረስኩት ነገር ስላለኝ የግዴታ የክሩ አባላት እሷን ወደ ሆስፒታል ወስደዋታል። አሁን ከነሱ ጋር የተወሰነ ቆይታ ይኖረኛል። ምክንያቱም እዚህ ቤት ውስጥ ብዙ ነገሮች እየተሰሩ ነው። እኔ ማላቀው ነገር እንዳለ ይተሰማኛል። ምክንያቱም እዚህ ጋር ብዙ ነገር እየተነገረ ነበረ። ነፃነትም ስለ እንደነዚህ አይነት ነገሮች አላውቁም እያለች ነው። ሌላ ማጣራት ያሉብን ነገሮች እንዳሉ ይሰማናል። ግን አሁን እዚህ የጀመርነውን ነገር መጀመሪያ መጨረስ ስላለብን ከነሱ ጋር ማውራት ይኖርብኛል። እሺ ማለት እስካሁን እያስመሰላችሁ ነበር እኔ ፊት እኛን እብድ ለማድረግ በጣም ብዙ ሞክራችኋል፣ ግን በመጨረሻም አልተሳካላችሁም። አሁን ከዚች ልጅ ምን ነበር የምትፈልጉት? ስለ ግድያ ምናምን አንስታችኋል። ስለሱ እዚህ ቤት ውስጥ ምንድነው እየተፈጠረ ያለው? ይሄ ቀን እንደማይመጣ ምናምን ያሰብን ከመሰለ ተሳስተሃል። ይሄ ቀን እንደሚመጣ በደንብ አውቀን ነው ያደረግነው። ያው እኛ ጀመርነው፣ እናንተ አሳበዳችኋት ማለት ቅንጣት ታክል ርህራሄ የሚኖረኝ ይመስላል። አሁን አፍሽን ዝጊና እዚህ ቤት ውስጥ ሲፈጠር የነበረው ሁለታችሁ ማለት አፎን መዘገው መረጃ ፈልዬ የነገረች ነው። ሲጨምር ሪስፔክት ይኖር። በጣም ወዳት የማፈቅራት የልጅነት ፍቅረኛዬና የልጄ እናት ጋር ነው እያወራለሁ። የልጄ እናት ማለት በቃ ቅድም ነገረች፣ በቃ አለቀ። ስለዚህ በሪስፔክት አውራት። ሁለት ደግሞ እንደዚህ ላያ ላይ መዝለል ምናምን ያቺ ደነዝም ስዘልባት ነበር። አሁን አንተም ጫፏ እንዳነካት ሁለት ነፍስ ነው እየጎዳ ያለው። ገባለ ተናገራችሁ። እኔ ማንንም በጣም ትግስት አስጨራሽ የሚሆን ሰው አይመጣም። እሱ ምንም አያውቅም። ሰማኛል ማለት በቃ ማለት ምንም አያውቅም ስለ እኔ ባልኩት መንገድ ነው ሄደው። እኔ ያልኩትን ነው ያደረገው። ማሰር የምትፈልጉ ከሆነ ዝግጁ ነኝ። እንኳን እኔ በቀሌ ነው አገኘው እንጂ ምን ማለት እሷ ቤት ውስጥ ገብታሽ በሰራተኛ ስም ገብታሽ ታሪክ የነበረውን እያንዳንዷን ነገር እንድታስረጅኝ ይፈልጋል። ሰማኛል። ይሄ ገንዘብ ይሄ ምናምን ለኔ ምንም ከምታስበው በላይ ገንዘብ ያለኝ ሰው ነኝ። እና ለምን መጣሽ እዚህ ቤት ውስጥ? የብዙ አመት ህመሜን ለማዳን፣ የብዙ አመት በቀሌን ለማግኘት። እህቴ ታላቂ እኔን ለማሳደግ ስትል እነሱ ቤት ተቀጥራ ትሰራ ነበር። የሷ ቤተሰቦች ደግሞ ሀብታም ነበሩ። የሷ ታላቅ ወንድም እህቴን ደፍሮ ገድሎ ያው ራሷን አጠፋች በሚል ነገር ተሸፋፍኑ እህቴ እንዲሁ በዋዛ ወደቀች፣ ተጣለች። ሰማኛል። ያኔ የሌለ ህግ ዛሬ በምን አይነት ሂሳብ አመጣው? በእናት የትኛውም ፖሊስ ጣቢያ ስንሄድ፣ የትኛውም ቦታ ፍርድ ቤት ብንሄድ በገንዘባቸው ምንም ነገር መሸፋፈን ችሏል። ከዛ እኔ በሀዘን ተጎዳው፣ ትምህርቴን አቋረጥኩ። ፍቅር ግን አልተወኝም። ውጭ ሀገር ቤተሰቦች ስለነበሩት ፕሮሰስ አስጨርሶልኝ ወደ አሜሪካ ወጣሁ። ግን ደግሞ ደህና መሆን አልቻልኩም። ከዛ በኋላ የኔን እቅድ ነገርኩት፣ እሱ አሳካልኝ። ይሄን ነገር አደረገልኝ። እሷ ጋር መኖር ፈልጎ አይደለም፣
ለኔ ሲል ነው ያደረገው። በቃ የተፈጠረው ነገር ያ ነው። እሺ ነገሩን ገና ምናጣራ ይሆናል። ግን ይሁን ከተባለ እቺኛዋ ልጅ ምን አጠፋች? በደለም ከተባለ እንዴት ምን አጠፋች? ቆይ ተረጋጊ። ጠይቅ አለበት በወንጀል የሷ ወንድም ነው እንጂ ወንጀሉን የፈጸመው የሷ ወንድም አእምሮ ውስጥ ያጠፋው ጥፋት በእህቱ ላይ ይህንን ማድረግ ተገቢ ነው ያልነበረው ማሳቢ። እንደውም ጥንቆላ ስማር ሙሉ ቤተሰቡን ለመጨረስ ነበር። ግን ደግሞ አልፈልግም። ሙሉ ቤተሰቡን መጨረስ ሳይሆን በቁማቸው የሚወዷት እህታቸውን ማጣት ምን ያክል እንደሚያም አብዳ መንገድ ላይ ማየት ምን ያክል እንደሚሰቀጥጥ ማየት ነው ፈልገው። ስለዚህ ሙሉ ቤተሰቡን ማጥፋት ያንቺ ቅር ነበር ማለት ነው። በትክክል ወንድምየውንም በሚገባው መንገድ ስራውን አግኝቷል። ሰማኛል በሚገባው መንገድ። ግን ያ በቂ መስሎ አልታየኝ። አላረከሽ ጥንቆላ ያልሽው ምንድነው ማለት? እዚህ ቦታ ላይ እባብ ፊት ለፊት ላንቺ ታዛዥ ሆኖ አይቻለሁ። እባብ ሲናደፍ እንጂ ያንቺ ታዛዥ ሆኖ ገባ ስትዩ እዚህ ቦታ ላይ ባንቺ እጅ ስጠራቸው ይመጣሉ። ይሄ ነገር እንዴት ነው ሊፈጠር ይቻላል? በቃ ገንዘብ ስላለኝ ህንድ እጂ ተማርኩ። ጥንቆላ በትክክል ለምን አላማ? ቤተሰቦቿን ለመጨረስ። ወንድምየውን አሳበድኩት። እባብ እየላኩኝ ሁሌም እንዲያብድ አደረኩት። በሄደበት ሁሉ እባብ እንዲታየው፣ ለሌላው ሳይታይ ለሱ እንዲታየው። ያ በቂ መስሎ ስላልታየኝ ደግሞ እህቱን አሁን ወደሱ እልክለታለሁ። ስለዚህ ማለት ወንድሟን ማሳበር ከቻልሽ እሷንም በሱ መንገድ ማሳበር ትችይ ነበር። ይሄ ማግባቱ ህመሙ እንድታይ ነው የምፈልገው። ከመጀመሪያ ጀምሮ ህመም እንዴት እንደሆነ ህመም እንዴት እንደሚመጣና ቀስ እያለች እየተሰቃየች እንድታብድ ነው የምፈልገው። ወይም ደግሞ ራሷን እንድታጠፋ። እንደ ወንድሟ ዝም ብዬ ቀጥ ብዬ ማሳበድ አቅቶኝ አይደለም። እሱንም ቢሆን አሁን ማዳን ፈልጋለሁ። ምክንያቱም እህቱ ስላበደች ይበቃዋል እብደቱ። ሲመስለኝ የእሷን እብደት ደግሞ ድኖ ማየት አለበት። ስለዚህ ይህንን ነገር ሁሉ ስታደርጉ የነበረው ስታደርጉ አትበል፣ ስታደርግ ይበል። እሱም ተባባሪ አይደለም። መብቴ ነው ራሴን ወንጀለኛ ማድረግና እኔ ብቻ መቀጣት እችላለሁ አይደል? በቃ በጣም ትዋደዳላችሁ ማለት ነው። አዎ አፈቅረዋለሁ። ይህንን ነገር አንተም አውቀ የዚህ ነገር ተባባሪ ሆናል። ምን ነው አውቀ ምናምን ሳላቅ ሆናለሁ እንዴ? ስመኛው በእናትህ ወንጀል እንደሆነ አታውቅም? ይሄ ሁሉ ነገር ማድረግ ተባባሪ መሆን ይሁና። የኔ አባት ሁለት ሰው ማግባት አላገባዋትም። ከነጻነት ጋር የተፈራረምኩት ወረቀት በውሸት የመጣ የፍርድ ቤት ሰነድ ወረቀት ነው። እሱን ማድረግ ህገወጥ ስራ ነው። እሱ አያገባም። መጠየቅ ያለብኝ እንዴት ታገኘው ቻልክ እንደዚህ አይነት ወረቀት? እንኳን ትንሽ ወረቀት በደረት የሚሳም ነፍሳትን ማዘዝ እየቻልኩ። አንተም ጥንቆላ ተምራል? ከባለቤት ይወርሻለሁ። ከአንድ ቤት ሁለት ሰው መማሩ ምን ይሰራል? ቆይ እኔ ያልገባኝ ነገር አንዴ የተበላሸ ህይወት አለ። እንግዲህ የተበላሸ ህይወት ስል የተጎዳ ሰው አለ። እዚህ ውስጥ ግን አንቺም እየኖርሽ አይደለም፣ እኔ እየኖርኩ፣ ነፃነትም እየኖረች አይደለም። እኔ እየኖርኩ እንደዚህ አይነት ህይወት ነው መኖር የምትፈልግ? ደስ ይለኛል። ሲሰቃዩ ሳይ ህመማቸውን ዘ ደስ ይለኛል። ሰማኛል። የአንድ ህይወት ተበላሽቷል። በቃ የእነሱም ህይወት ተበላሽቷል። ምን ይጠበስ እኮ ነው አሁን ያልገባኝ ነገር። ይሄ ሁሉን ነገር በትክክለኛው መንገድ በህግ እስከ መጨረሻው መሄድ ነው እንጂ እንደዚህ አይነት ጥንቆላ መማር ይሄንን ማድረግ አታስረዳ። ህግ ምናምን የሚባለው ነገር እኮ ነገረች አይደለ እንዴ? ድንቡሽቡሽ ሆነች። የኔ የዛሬ የህይወቴ ማገር የልጆቼ እናት የምትሆነዋን ሴት ለማስተማር ደፋ ቀና ብላ ትቦ ስደፋና ሽንት ቤት ስትጠርግ ቤት ውስጥ ታገለግል የነበረችውን ሴት ደፍሮ መግደል በህግ ደረጃ ምንም ፖይንት የለውም። ገባ? ከድፈረው ከደም መፍሰሱና ከሞቱ ይልቅ ገንዘብ ነው የሸወደው ህግ። ስለዚህ እኛ ደግሞ በራሳችን መንገድ የእሷን እህት ነፍስ መመለስ እንዳለበት ተሰማን፣ ወሰንን፣ አረግን። ገና ደግሞ ይቀረናል። ኦኬ ላመቀላላችሁ? አዎ ቢኮዝ በጣም ባይዘው የነጻነት በጣም ልጅ ትወዳለች፣ በጣም ከሚባለው በላይ ማለት ነው።
ዘሯን ተክታ ማየት ትፈልጋለች። ይህን 3 ዓመት ሙሉ ከእሷ ጋር ስቆይ እንኳን አብሬያት ልተኛ ከንፈሯንም ስሜያት አላቅም። እሷን ማታ ማታ በእኛ መንገድ እያስተኛናት ወይ እያደነዘዝናት ከባለቤቴ ጋር ነበር እንደፈለኩ ሰው ነው የነበረው። አሁን ይህን ነገር ምነግርህ ወይ ጎበዝ እንድትለኝ ወይ ሰምቲንግ ጭካኔን እንድታውቀው ሳይሆን የደም ማንነት የሚባል ጥያቄ ገጥሞ ስለማያውቅ ሰምቲንግ ዝም ቤተነሽ እህትን ወይ ወንድምን ስለገደልኳቸው ወደ ህግ አትሄድም፣ ወደ እኔ መግደል ስለምመጣ ነው። ይሄ ማንም ሰው ባህሪ ነው። በእኛ ጫማ ውስጥ ሆነ ብታየው ይገባህ ነበር ማንነታችን። ስለዚህ አሁን የመጨረሻ ፍላጎታችን ምንድን ነው? የነጻነትን ማህፀን ማድረግ ነው። እሱን ደግሞ ትንሽ ገንዘብና ትንሽ ጊዜ ነው የሚፈጅብን። የማንም የወንድ ዘር ፈሳሽ ማህፀኗ ውስጥ ቢገባ ወደ ፍሬ ወደ ልጅ እንዳይቀየር ማድረግ፣ ማሳበድ፣ ማስነቅል። ማበዱንስ አሁን አብዷለች። ማህፀኗ ግን ሳይደርቅ ይህን ነገር ምናቆም አይመስለኝም። እሱ ቅዠት ነው። ከዚህ በኋላ ምንም ነገር የማድረግ እድሉን ማንም አይሰጥህም። ሲቀጥል ለህግ ያላችሁም ንቀት እያየው ነው። ብዙ ሰው የሚሄድበት መንገድ የተለያየ እንደሆነ አውቃለሁ። ብዙ ነገሮች እንደሚሰራ ስማኛል አይደል? ሲጀምር አሁን ሳርዬ የአሜሪካ ዜግነት ያላት ሴት ናት። ስለዚህ እዚህ ምንም አሁን ጫፏን በጥፊ ስለመታሃት በምን አይነት ሁኔታ መንግስት እንደሚጠይቅ ማሰቡ ትንሽ ግራ ይገባል። ሲቀጥል ደግሞ ህንድም ትሄድ አዲስ አበባም ትኑር የትም ሀገር ትኑር ባዕድ አምልኮ የማምለክ መፍት አላት። በመንግስትም ደረጃ በግለሰብም ደረጃ ማንኛውም ሰው የፈለገውን ሃይማኖት የመከተል መፍት አለው። አለቀ። ስለተስማማን የኛ ፍላጎት ስለሆነ ባዕድ አምልኮ እየተከተልን ነው። እባብን፣ ጅብን፣ ውሻን እያዘዝን እንደፈለግን እየኖርን ነው። መበቀል ያለብን ሰዎች እንበቀላለን። ስለዚህ አሁን እዚህ ሀገር ላይ ህግ ምናምን የሚባሉ ነገር ከአይምሮ አውጣው። ነገ ተነስታ አሜሪካ፣ ነገ ተነስታ ለንደን፣ ነገ ተነስታ የትም መሄድ ትችላለች። ስለዚህ አይምሮ ውስጥ የምታደርገውን ሲቃተው ከዚህ በኋላ ደግሞ ማታ ማታ ስተኛ ለሚመጡብህ የተለያዩ ነገራቶች ተጠያቂ አንዱ ነው። የምታስበው እዚህ ይዘኝ ተቀምጠ ምናምን ለፍቅር ብዬ ተቀመጥኩት እንጂ መሄድ ትችል ነበር፣ መሰወር ችል ነበር። እስኪ ተሰወሪ ልጅ። አሁን ለህግ ያላችሁን ንቀት እያሳያችሁኝ ነው። ስማኝ፣ ህግ ምንም ፋይዳ የለውም። ሲቀጥል ደግሞ በምተኛበት ታይም በረጋ ያሉት 2 ወጠምሻ ሰዎች ካሜራ ማን አንተ ሁላችሁም ማታ ማታ ለሚፈጠርባችሁ መናፍስት ጥያቄዎች ሁሉ በማየው ነገር ውስጥ ስለነካካችሁና ሃይማኖታችንን ረገጥ ስላረጋችሁብን መቆጣቱ አይቀርም። ዙ 23 የዙ 23 ቁጣ ደግሞ ትነግራለች። ሳርዬ ነገር ማንም ምንም እንዲለኝ አልፈልግም። እኔ በእንደዚህ አይነት ነገር አላምንም። እሺ እንግዲህ ውድ ተመልካቾቻችን የፈለግከውን ማድረግ ትችላለህ። እኔ በእንደዚህ አይነት ነገር አላምንም። እንግዲህ ሁሉንም ነገር አውርተዋል ማለት ፍቅር ሳመጣቸው ማለት ነው። እባክሽ በቃ እንነጋገራለን። ቆይ በቃ እንደዚህ አይነት ቀልድ አልፈልግም። እሺ እንደዚህ አይነት ቀልድ አልፈልግም። ነይ እንግዲህ ውድ ተመልካቾቻችን ከሁለቱም አንደበት 3 ኮምቦና 4 ኮምቦ ቢመጣበት ተነስ ሂድ አልቆጥም ተስፋ